በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሚያዝያ 30 ቀን የወንጌላዊው የሐዋርያው የቅዱስ ማርቆስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ወንጌላዊው ሐዋርያው ቅዱስ ማርቆስ በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ሚያዝያ 30 ቀን የወንጌላዊው የቅዱስ ማርቆስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ሚያዝያ 30 ቀን ከ72ቱ አርድእት መካከል አንዱ የሆነ ከአራቱ ወንጌላውያን መካከል በገጸ አንበሳ የሚመሰል የእስክንድርያ ቤተ ክርስቲያን መንበር የሆነ እንዲሁም ደግሞ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት ያረፈበት ዕለት ነው። ስለዚህ ዛሬ ስለምንድነው ይህንን ክብረ በዓል የምናከብረው ስንል ወንጌላዊው ሐዋርያው ቅዱስ ማርቆስ በሰማዕትነት ያረፈበት ስለሆነ ነው። ታዲያ በሰማዕትነት ያረፈበት ዕለት ነው ብለን ብቻ ማለት ሳይሆን ወንጌላዊው ሐዋርያው ቅዱስ ማርቆስ ማን ነው፣ እንዲሁም ደግሞ ተጋድሎስ እንደምንድነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ መልካም ዛፍ መልካም ፍሬን ያፈራልና መልካም ዛፍ የሆኑ እናትና አባቱ መልካም ፍሬ የሆነውን ይህንን ቅዱስ ማርቆስን አግኝተዋል ማለት ነው። እነዚህ መልካም ዛፍ የተባሉ ደጋግ የነበሩ ፈሪሃ እግዚአብሔር በውስጣቸው የነበረ እግዚአብሔር አምላክን ዘወትር የሚያመሰግኑ የነበሩ እናትና አባቱ ማናቸው ስንል፣ አዎ የዚህ የቅዱስ ማርቆስ አባት ስሙ አርስጦብሎስ ይባላል። እርሱም ታዲያ ከአምስቱ አገሮች የሆነ ነው። የእናቱ ስምስ ማን ነው? ማን ትባላለች ስንል ደግሞ የእናቱ ስም ማርያም ትባላለች። እርሷም ታዲያ በሐዋርያት ሥራ መጽሐፍ ላይ ትጽፋለች። አስቀድሞ የወንጌላዊው የሐዋርያው የቅዱስ ማርቆስ ስም ዮሐንስ ይባል ነበረ። በግብረ ሐዋርያት ላይ ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ እንደነበረ ተመዝግቦልናል፣ ተጽፎልናል ማለት ነው። ታዲያ ደጋግ ክርስቲያኖች የነበሩ መልካም ዛፍ የነበሩ ቅዱስ አርስጦብሎስና እናታችን ቅድስት ማርያም ሁለቱ በአንድነት በትዳር ሲኖሩ ሳሉ መልካም ፍሬ የሆነውን ይህንን ቅዱስ ማርቆስን አግኝተዋል፣ ወይም ደግሞ ይህንን ፍሬ አፍርተዋል ማለት ነው። ልብ በሉ። ቅዱስ አርስጦብሎስና እናታችን ቅድስት ማርያም ቤት አዎ እግዚአብሔር አምላካችን በቤታቸው ይገኝ እንደነበረ በመጽሐፍ ተጽፎ እናገኛለን። እግዚአብሔር አምላካችን ምስጢረ ቁርባንን የመሰረተው የደቀ መዛሙርቱን እግር ጎንበስ ብሎ ያጠበው በዚች በቅድስት ማርያም ቤት ነው። በቅዱስ ማርቆስ እናት ቤት ማለት ነው። ልብ በሉ። ይህም ብቻ አይደለም ደግሞ ደቀ መዛሙርት ወይም ደግሞ ሐዋርያቱም ደግሞ ተሰብስበው በዚች በእናታችን ማርያም በቅዱስ ማርቆስ እናት ቤት ይጸልዩ እንደነበረ በሐዋርያት ሥራ ላይ ተጽፎልን እናነባለን ማለት ነው። ልብ በሉ። ታዲያ ይህቺ እናታችን ቅድስት ማርያም ባለጸጋ ነበረች። ባለጸግነቷ ደግሞ በሀብት ብቻ አልነበረም። የእርሷ ባለጸግነት በእውቀትም ጭምር ነበረ።
ልብ በሉ። በዚያ ጊዜ በዚያ ዘመን ልክ ዛሬ በእኛ ዘመን አንድ ሰው ምሁር ነው፣ አዋቂ ነው፣ ቋንቋ አዋቂ ነው የሚባለው ዓለማዊ የሆነውን ቋንቋ እንግሊዝኛን ሲችል እንደሆነ ሁሉ በዘመኑም ደግሞ በዚያ ዘመን ላይ የዮናናውያንን ቋንቋ የሚችል ሰው እንደ ምሁር ይቆጠር ነበረ። ምክንያቱም ያንን ቋንቋ ማወቅ ትልቅ ነገር ተደርጎ ስለሚታሰብ ማለት ነው። ልብ በሉ። ታዲያ ይቺ እናታችን የቅዱስ ማርቆስ እናት ማርያም ባለጸጋ ነበረች ስንል በሀብት ብቻ አልነበረም፣ በቋንቋም በእውቀትም ባለጸጋ ነበረችና የዮናናውያንን ቋንቋ፣ የሮማይስጥን ቋንቋ፣ የዕብራይስጥን ቋንቋ በሚገባ ለልጇ ለማርቆስ ታስተምሮ ነበረ። በሚገባ አስተምረዋለች። ልጇም ታዲያ ቅዱስ ማርቆስ ገና በልጅነቱ የዮናናውያንን ቋንቋ፣ የሮማይስጥን፣ የዕብራይስጥን ትምህርት በሚገባ ተምሮ አውቆ ነው ያደገው። ልብ በሉ። ዛሬ እኛ ልጆቻችንን በምን አይነት ሁኔታ ነው እያሳደግን እያስተማርን ያለ ነው? እናታችን ቅድስት ማርያም ገና በልጅነቱ ሳለ ለሐዋርያው ለቅዱስ ማርቆስ የሚገባውን ሁሉ ታስተምረው ነበረ። እኛ ዛሬ ልጆቻችንን በምን አይነት ሁኔታ ነው እያሳደግን ያለ ነው? ዛሬ እኮ ልጆቻችን ሕፃን ሆኖ ሳለ እንደ ትልቅ ሰው ማውራት የጀመሩበት ዘመን ነው። ልጅ ሆነው ሳለ እንደ ትልቅ ሰው ማሰብ የጀመሩበት ዘመን ነው። ይህ ለምንድን ነው የሆነው ስንል ታዲያ እኛ ባወቅነው ልክ ልጆቻችን እንዲያውቁ እያደረግን ስለሆነ ማለት ነው። ወተት ለሚፈልገው ልጅ አጥንት እየሰጠነው ስለሆነ፣ ካለ ዕድሜው እንዲያስብ እያደረግነው ስለሆነ ነው ዛሬ ትውልድ ሁሉ ልጅ ሆኖ የትልቅ ሰው አስተሳሰብ እያስበ ያለው። ለዚህ ነው ወገኖቼ። ቅድስት ቤተ ክርስቲያናችን ግን ወተት ለሚፈልገው ወተት የሆነውን የእግዚአብሔርን ቃል በልጅነቱ ታስተምራለች። ወጣት ለሆነው ደግሞ ጠጠር ያለውን የእግዚአብሔርን ቃል አጥንት ወይም ደግሞ በአጥንት መስላ ታስተምራለች፣ ትመግባለች። ልብ በሉ። ይህ ደግሞ እንደምንድን ነው ስንል ለምሳሌ ለሕፃናት ምን አይነት ትምህርት ነው ቅድስት ቤተ ክርስቲያናችን የምታስተምሩ ስንል የቅዱሳንን ታሪክ በሚገባ ያስተማረች ለልጆች የሚሆነውን ወተት የሆነውን የእግዚአብሔርን ቃል በልቦናቸው በአይምሯቸው እየቀረጸች ታሳድጋቸዋለች። በሰንበት ትምህርት ቤትም ጭምር ማለት ነው። ከፍ ሲሉ ደግሞ ሚስጥረ ሥላሴን ታስተምራለች። 5ቱን አዕማደ ሚስጥራት 7ቱን ሚስጥራተ ቤተ ክርስቲያን በሚገባ ታስተምራለች። ያ ደግሞ ጠጠር ያለ ስለሆነ ሚስጥራት ስለሆኑ በደንብ በሚገባ ማወቅ መረዳት ስላለበት አንድ ሰው ትንሽ ከፍ ሲሉ አጥንት ወይም ደግሞ በአጥንት መስላ ጠጠር ያለውን የክርስቶስን ቃል ታስተምራለች። ገና በሕፃንነቱ ወይም ደግሞ ልጅ ሆኖ ሳለ ሚስጥረ ሥላሴን ብናስተምረው የማይገባውን ነገር በግድ ይግባ ብለን ብናስተምረው ያ ሰው ላይገባው ነው። ስለዚህ በልጅነቱ ማወቅ የሚገባውን በልጅነቱ ታሳውቃለች። ከፍ ሲል ደግሞ ልክ እንደየዕድሜው እየከፋፈለች ቅድስት ቤተ ክርስቲያናችን ታስተምራለች ማለት ነው። ልክ እንደዛ ነው ዛሬም እኛ ልጆቻችን ልናሳድግ የሚገባን ወገኖቼ። ለልጆች የሚገባውን ትምህርት ልናስተምር፣ ከፍ ሲሉ ደግሞ የሚገባቸውን ልናስተምር ያስፈልጋል እንጂ እኛ የምናውቀውን ሁሉ ገና በልጅነት አይምሯቸው ብንጭንባቸው ከአይምሯቸው በላይ ሆንና ከኛ በላይ ማሰብ ይጀምራሉ። ያ ደግሞ አግባብ አይደለም፣ ልክ አይደለም ወገኖቼ። ስለዚህ ልክ እንደ ቀድሞ ሁሉ እኛ እንዳደግንበት አስተዳደግ ልጆቻችን ልናሳድግ ያስፈልጋል። ሁሉም ነገር በዕድሜያቸው እንዲያውቁ ልናደርግ ያስፈልጋል ወገኖቼ እንጂ ከዕድሜያቸው በላይ ልናደርግ አይገባም። እናታችን ቅድስት ማርያም የቅዱስ ማርቆስ እናት ገና በሕፃንነቱ ማወቅ የሚገባውን ሁሉ ስታሳውቀው ነበረ። በሕፃንነት ዕድሜው ማወቅ የሚገባውን፣ ከፍ ሲል ደግሞ ማወቅ የሚገባውን እያሳውቀች በሚገባ ስታሳድገው ነበረ። ልብ በሉ። የዮናናውያንን የሮማይስጥን የዕብራይስጥን ቋንቋም ደግሞ በሚገባ ታስተምረው ነበረ። ታዲያ ወንጌላዊው ቅዱስ ማርቆስ በእንዲህ ያለ ሁኔታ ካደገ በኋላ ቅዱስ በርናባስ ወንጌልን ለመስበክ ከቅዱስ ጳውሎስ ጋር ሲሄድ ወንጌላዊው ቅዱስ ማርቆስንም ይዞት ሄደ። ከእነርሱም ጋር ሆኖ በመንገድ ላይ ሳሉ በደቀ መዛሙርቱ ወይም ደግሞ በሐዋርያቱ ላይ የሚደርስባቸውን መከራ፣ ግርፋት፣ ስቃይ፣ እንግልት ሲመለከት ወንጌላዊው ቅዱስ ማርቆስ ጵንፍልያ ከተማ ላይ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ልብ በሉ። ለምን ስንል በእነርሱ ላይ ሲደርስባቸው የነበረውን መከራ የክርስቶስን ቃል በመናገራቸው በማስተማራቸው ብቻ የሚደርስባቸውን መከራ፣ እንግልት፣ ግፍ ሲመለከት በዚያው ጵንፍልያ በተባለ ከተማ ላይ ትቷቸው እርሱ ወደ ኢየሩሳሌም ተመለሰ። ልብ በሉ። ታዲያ ሐዋርያትም ደግሞ ከሄዱበት ቦታ በተመለሱ ጊዜ
የክብር ባለቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን ብዙዎችን አሕዛብን እንደመለሱ እግዚአብሔር አምላክም ደግሞ በእነርሱ አማካኝነት ብዙ ድንቅ ተአምራትን እንዳደረገ ሲናገሩ፣ አዎ ይህ ብላቴና ቅዱስ ማርቆስ ከእነርሱ ተለይቶ በመመለሱ አዘነ፣ ተጸጸተ። አዎ እነርሱ ላይ ሲደርስባቸው የነበረውን መከራ ግፍ ብቻ አይቶ ነበር የተመለሰው። ነገር ግን ብዙዎች ደግሞ ካለማመን ወደ ማመን በመምጣታቸው እግዚአብሔር አምላክም በእነርሱ ላይ ደግሞ ብዙ ድንቅ ተአምራትን እንዳደረገ ሐዋርያቱ ሲናገሩ ሰምቶ እጅጉን አዘነ፣ ተጸጸተ። ብላቴናው ሐዋርያው ቅዱስ ማርቆስ ማለት ነው። ከዚያም ታዲያ አብሯቸው ሊሄድ ፈለገ። አሁን ሲጓዙ አብሯቸው ሊሄድ ፈለገ። አስቀድሞ እነርሱ ላይ ሲደርስባቸው የነበረውን መከራ አይቶ ትቷቸው ስለተመለሰ፣ አዎ ሐዋርያው ቅዱስ ጳውሎስ ሊያስከትለው አልወደደም ነበረ። ከእርሱ ጋር እንዲሄድ አልፈለገም ነበረ። ነገር ግን ቅዱስ በርናባስ ከእርሱ ጋር እንዲሄድ ፈቀደለት። ለምን ካልን ደግሞ ቅዱስ በርናባስ ለሐዋርያው ለወንጌላዊ ለቅዱስ ማርቆስ አጎቱ ስለነበረ ማለት ነው። ታዲያ በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙር ሆነ። የቅዱስ ጴጥሮስ ደቀ መዝሙር ሆነ ሐዋርያው ቅዱስ ማርቆስ ማለት ነው። በዚያም ታዲያ ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ። በሮሜ ሀገርም በዚያ በጻፈው ወንጌል አስተማረበት። ከዚያም ታዲያ በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ ሐዋርያው ቅዱስ ማርቆስ። በውስጧም የከበረ ወንጌልን አስተማረ። በአፍራቅያና በአምስቱ ሀገሮች በርቃ በሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ አንድ ነገር ተከሰተ። ምን ተከሰተ ስንል ወደዚያች ሀገር ሲገባ የወንጌላው የሐዋርያው የቅዱስ ማርቆስ ጫማው ተቆረጠበት። ጫማው ሲቆረጥበት ምንድነው ማድረግ ያለበት? ጫማውን የሚሰፋለት ሰው መፈለግ ነው። ወደ ጫማ ሰፊ ሰው ሄደ። በዚያ በከተማው መግቢያ ጫማ ሰፊ የሆነ አንድ ሰው ነበረ። ታዲያ ወደዚያ ሰው ቀርቦ ቅዱስ ማርቆስም የእርሱን የተቀደደውን የተቆረጠበትን ጫማ እንዲሰፋለት ለእርሱ ሰጠው። ታዲያ የተፈጸመው ታሪክ ወይም ደግሞ ተአምር ምንድነው ስንል ያ ጫማ ሰፊ የቅዱስ ማርቆስን ጫማ ሲሰፋ ሳለ ድንገት ጣቱን ወግቶ ሰነጠቀው። ጣቱን ወግቶ ሲሰነጥቀው ብዙ ደም ፈሰሰ፣ ከተሰነጠቀው እጁ ማለት ነው። በዚህ ጊዜ እጁን በወጋ ጊዜ፣ በሚደማ ጊዜ፣ በሚሰነጠቅ ጊዜ ያ ጫማ ሰፊ በዮናኒ ቋንቋ ኢታስታኦስ ብሎ ተናገረ። ልክ ሲወጋው ኢታስታኦስ ብሎ ተናገረ ማለት ነው። ይሄ ኢታስታኦስ ማለት ምን ማለት ነው ስንል አንድ እግዚአብሔር ማለት ነው። ይህንን ሲሰማ ታዲያ ቅዱስ ማርቆስ ያ ጫማ ሰፊ እጁን ሲወጋ ኢታስታኦስ ብሎ ሲናገር ቅዱስ ማርቆስ ይህንን ሲሰማ አንድ ጥያቄ ጠየቀው። ስሙን የምትጠራው አውቀው ነው ወይንስ ደግሞ ዝም ብለን የምትጠራው? ኢታስታኦስ ማለት ምን ማለት እንደሆነ ስታውቃለህን ብሎ ጠየቀው። በዚህ ጊዜ ያ ጫማ ሰፊ እንጠራዋለን እንጂ አናውቀውም፣ ኢታስታኦስ እንላለን እንጂ ምን ማለት እንደሆነ አናውቅም፣ ማን እንደሆነ አናውቅም ብሎ ያ ጫማ ሰፊ ለቅዱስ ማርቆስ ነገረው። ታዲያ ቅዱስ ማርቆስ ይህንን ሲሰማ እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ ማለት ነው። ልብ በሉ። ካስተማረው በሚገባ ካሳወቀው በኋላም ታዲያ ወንጌላዊው ሐዋርያው ቅዱስ ማርቆስ ወደ ምድር ምራቁን እንትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያውኑ ያ ጣቱ ዳነ። ያ ጣቱ ሲድን መጀመሪያ ተምሯል። ከተማረም በኋላ ተአምር ተከናውኖለታል። ያንን ተአምር ያደረገለትም ደግሞ የሐዋርያው የቅዱስ ማርቆስ አምላክ እንደሆነ አውቆ ተገንዝቦ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አመነ ማለት ነው። ካለማመን ወደ ማመን መጣ። ማካልን ያ ጫማ ሰፊ። ያ ጫማ ሰፊ ስሙ ማን ነው ስንል አንያኖስ ይባላል። ልብ በሉ። አንያኖስ መጀመሪያ ቅዱስ ማርቆስ አስተማረው። ካስተማረውም በኋላ ጣቱን ወግቶ የተሰነጠቀውን ያችን ጣቱን ፈወሰለት፣ አዳነለት።
አዎ ይህንን ሲመለከት የቅዱስ ማርቆስ አምላክ እንዳዳነው እንደፈወሰው አውቆ አምኖ አዎ በክርስቶስ አመነ። ካለማመን ወደ ማመን መጣ። ቅዱስ ማርቆስ አዎ ይህንን ብቻ አይደለም ያደረገው። ያ ጫማ ሰፊ ቅዱስ ማርቆስን ወደ ቤት ወስዶ ልጆቹንም ዘመዶቹንም ወደ እርሱ አቀረበ። እንዲያስተምርለትና እንዲያሳምንለት ለቅዱስ ማርቆስ ነገረው፣ ጠየቀው። ቅዱስ ማርቆስም ታዲያ በደንብ በሚገባ አስተምሯቸው፣ አሳምኗቸው አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። ልብ በሉ። አንያኖስንም የአንያኖስንም ቤተሰቦች በጠቅላላ ቅዱስ ማርቆስ የክርስትና ጥምቀትን አጠመቃቸው። ልብ በሉ። ታዲያ በክብር ባለቤት በጌታችን በኢየሱስ ክርስቶስ ያመኑ ሰዎች ብዙ ሆኑ። እነዚያ ካለማመን ወደ ማመን እየመጡ በዙ። መጀመሪያ አንያኖስን አሳመነ። ከዛ ያንን ተአምር እየተመለከቱ እንዲሁም ደግሞ ቅዱስ ማርቆስ እያስተማረ በትምህርቱ ብዙ ክርስቲያኖች ይፈሩ ጀመረ። ይፈሩ ስንል ይበዙ ጀመረ ማለታችን ነው። ይበዙ ጀመረ። እነዚያ ሰዎችም በክርስቶስ ያመኑ ሰዎች በበዙ ጊዜ ታዲያ የቅዱስ ማርቆስን ዜና ሰምተው የሀገሩ ሰዎች ሁሉ እያመኑ ሲመጡ ወይም ደግሞ እየበዙ ሲመጡ አዎ ክፉዎች ደግሞ አይቀመጡምና ብዙዎች ካለማመን ወደ ማመን በመምጣታቸው ቅዱስ ማርቆስን ሊገድሉት ተሰበሰቡ። እርሱም ታዲያ እርሱን ሊገድሉት እንደሆነ ባወቀ ጊዜ አንያኖስን ያ ጫማ ሰፊውን ካለማመን ወደ ማመን ያመጣውን አንያኖስን ኤጲስቆጶስ አድርጎ ሾሞ፣ ልጆቹን ደግሞ ቄሶችና ዲያቆኖች አድርጎ ሾሞ ከዚያ ሀገር ወጥቶ ወደ በርቃና ወደ 5 ሀገሮች ወጥቶ ሄደና በዚያ አስተማረ። ልብ በሉ። በቀናች ሃይማኖትም አጸናቸው። ከእነርሱ ዘንድም ታዲያ 2 ዓመት ኖረ። ኤጲስቆጶሳትንም ቀሳውስትንና ዲያቆናትንም እንደዚሁ ሾመላቸው። ወንጌላዊ ሐዋርያው ቅዱስ ማርቆስ በሄደበት ሁሉ እያሳመናቸው እያስተማራቸው፣ ከዚያም በኋላ ደግሞ ኤጲስቆጶሳትን ቀሳውስትን ዲያቆናትን እየሾመላቸው አዎ አገልግሎቱን እያሰፋ ሄድ ነበረ። ከዚህ በኋላ ታዲያ ወደ እስክንድሪያ ሀገር ተመለሰ። ወደ እስክንድሪያ ሀገር ተመልሶ ሲመለከት ምዕመናን ብዙ ሆኖ ተመለከተ። በዝተው በታወቁ ቦታዎች ሁሉ በባህሩም ዳር በላሞችን መካበያ በሚባለው ቦታ ላይ አብያተ ክርስቲያናትን ሰርተው እግዚአብሔር አምላክን ሲያመሰግኑ አገኛቸው። በዚህም እጅጉን ደስ አለው። ልብ በሉ እግዚአብሔር ቤተሰቦች። ታዲያ በዚህ ጊዜ ግን ከሃዲያንም የከበረ ሐዋርያው ቅዱስ ማርቆስን ይገድሉት ዘንድ በብዙ ድካም ይፈልጉት ነበረ። እርሱ ታዲያ 5ቱን ሀገሮች ሲጎበኝ በስውር ወደ እስክንድሪያ ከተማ ይገባል፣ በስውር ደግሞ ከእስክንድሪያ ከተማ ይወጣ ነበረ። ስለዚህ እነዚያ ከሃዲያን የከበረ ሐዋርያ ቅዱስ ማርቆስን ሊገድሉት የሚፈልጉት እንዲሁ ሲፈልጉት ይውላሉ፣ ነገር ግን አያገኙትም። እርሱም ታዲያ በስውር ይገባል፣ በስውር ይወጣ ነበረ። ታዲያ በአንዲት ዓመት ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ዕለት ወደ ቤተ ክርስቲያን ገብቶ ሕዝቡ ሁሉ በዙሪያው ከበውት የእግዚአብሔርን ቃል እያስተማረ ሳለ እየሰበከ ሳለ እነዚያ ከሃዲያን ወደ ቤተ ክርስቲያን ገቡ። ወደ ቤተ ክርስቲያን ገብተው ደግሞ ወንጌላዊው ሐዋርያው ቅዱስ ማርቆስን ይዘው በአንገቱ ውስጥ ገመዶችን አድርገው በከተማ ሁሉ እየጎተቱ ያሰቃዩት ዘንድ ጀመሩ። እነርሱም ታዲያ ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮህም ጀመረ። ልብ በሉ። በዚህ ሁሉ ጊዜ ግን ወንጌላዊ ሐዋርያው ቅዱስ ማርቆስን ገመድ በአንገቱ አድርገው በከተማ ሁሉ እየጎተቱ እያሰቃዩት ሲሄዱ ቅዱስ ማርቆስ የሚገርም ቃል ይናገር ነበረ። ምንድን ያለው ስንል ታዲያ አዎ በስምህ እንድሰቃይ በስምህ መከራ እንዲደርስብኝ ስለፈቀድክልኝ አዎ ተመስገን ክበርልኝ እያለ እግዚአብሔር አምላክን ያመሰግን ዘንድ ጀመረ። ልብ በሉ እግዚአብሔር ቤተሰቦች። እኛ ዛሬ ምንድን ነው የምናደርገው? ትንሽ መከራ ሲያገኘን፣ ትንሽ ስቃይ ሲያጋጥመን አዎ ለምን ፈጠርከኝ እያለን የምናማርር ሰዎች አለን። ሐዋርያ ወንጌላዊ ቅዱስ ማርቆስ ግን ወንጌልን በመስበኩ ምክንያት ብቻ ብዙዎችን ካለማመን ወደ ማመን በማምጣቱ ብቻ አዎ እነዚያ ከሃዲያን አንገቱ ላይ ገመድ አስገብተው በከተማ ሁሉ እየጎተቱ ሲያሰቃዩት አዎ በስምህ እንድሰቃይ ስለፈቀድክልኝ ተመስገን እያለ እግዚአብሔር አምላክን ያመሰግን ነበረ። ልብ በሉ። ስለዚህ ወገኖቼ ዛሬ ማኅተብ በአንገታችን ላይ ስላሰርን ብቻ መከራ ቢደርስብን ደስ ሊለን ይገባል። አዎ ስለ ስምህ ብዬ
መከራ ስለደረሰብኝ አመሰግንሃለሁ፣ ይህ እንዲሆን ለእኔ ስላደረግክ አመሰግንሃለሁ ብለን እግዚአብሔር አምላክ ልናመሰግን ያስፈልጋል። በምድር ብንስቃይ መከራ ስቃይ ቢደርስብን በሰማይ ያስመዘገበን እንደሆነ ልናውቅ ያስፈልጋል። በዚያም ደግሞ ደስ ሊለን ይገባል ወገኖቼ። ይህንን ነው ከቅዱስ ማርቆስ የምንማረው። ቅዱስ ማርቆስ በምድር ላይ የተንገላታ መከራ እየደረሰበት እየተሰቃየ በሰማይ ግን እየተመዘገበለት እንደሆነ ስለሚያውቅ አዎ ለዚህ ክብር ስላበቃኝ አመሰግናለሁ እያለ እግዚአብሔር አምላክን ያመሰግን ነበረ። ስለዚህ ዛሬም እኛ ስለ ቅድስት ሃይማኖታችን ስለተናገርን፣ የእግዚአብሔርን ቃል ስላስተማርን፣ ስለ ክርስቶስ ስለመሰከርን፣ ማኅተብ በአንገታችን ላይ ስላለ ብቻ አዎ ብዙ ልዩ ልዩ የሆኑ መከራዎች ሊደርሱብን ይችላሉ። ማኅተብ በአንገታችን ስላሰርን ብቻ አዎ ሥራ ላንቀጠር እንችል ይሆናል። ማኅተብ በአንገታችን ላይ ስላሰርን ብቻ አዎ ሥራ ተቀጥረን ከነበረ ልንባረር እንችል ይሆናል። በክርስትና ሃይማኖት ስላለን ብቻ ብዙ ግፍ ሊፈጸምብን ይችል ይሆናል ወገኖቼ። ይህ ሲሆንብን ግን ደስ ሊለን ይገባል ወገኖቼ። ደስ ብሎን እግዚአብሔር አምላክን ለዚህ ክብር ስለመረጥከኝ አመሰግንሃለሁ ብለን እግዚአብሔር አምላክን ልናመሰግነው ይገባል። በእውነት ይህ ማለት መታደል ነው ወገኖቼ። ስለ ክርስቶስ ብለን መከራ መቀበል መታደል ነው፣ መመረጥ ነው። በሰማይ እያስመዘግበን እንደሆነ እናውቅ ያስፈልጋል። ወንጌላዊ ሐዋርያው ቅዱስ ማርቆስ ያ ሁሉ መከራ እየደረሰበት እግዚአብሔር አምላክን አመሰግናለሁ ነው ያለው። ታዲያ ወንጌላዊ ሐዋርያው ቅዱስ ማርቆስን እንዲሁ ያሰቃዩት ነበረ። በላሞች መካበያና በሀገሪቱ አደባባይ በከተማው ዙሪያ በየቀኑ ሲጎትቱት ኖሩ። ዛሬም ይጎትቱታል። ቀኑን ሙሉ አንገቱ ላይ ገመድ አስገብተው ከተማውን ሁሉ እየጎተቱ መሬት ለመሬት እያሰቃዩት ያውሉት ነበረ። ማታ ደግሞ ያስገቡትና ይቆልፉበታል። እንዲሁ ደግሞ ሲነጋ ከተማ ለከተማ ይጎትቱት ነበረ። እንዲህ እያደረጉ ወንጌላዊው ሐዋርያው ቅዱስ ማርቆስን ያሰቃዩት ነበረ ወገኖቼ። ታዲያ ያን ሁሉ መከራ ከተቀበለ በኋላ ሌሊት በሆነ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ለወንጌላዊው ለሐዋርያው ለቅዱስ ማርቆስ ተገለጠለት። ከተገለጠለትም በኋላ ሰላምታ ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እንዲህም አለው፣ እነሆ አንተ ከወንድሞች ሐዋርያት ጋር ተካከል ካለው። እርሱም ታዲያ ጌታችን ይህንን በሚልበት ጊዜ በልቦናው ፈጽሞ ደስ ተሰኘ። በማግስቱም ታዲያ ሁለተኛ ገመዶችን በአንገቱ አድርገው በሀገሮች ሁሉ ጎተቱት። በቀኑም መጨረሻ ላይ ታዲያ ነፍሱን አሳልፎ ሰጠ። ወገኖቼ ልብ በሉ። ዛሬ ሚያዝያ 30 ቀን የወንጌላዊው የሐዋርያው ቅዱስ ማርቆስን ዓመታዊ ክብረ በዓል የምናከብረው በሰማዕትነት ያረፈበትን ዕለት ነው ብለናል። እንዴት ነው በሰማዕትነት ያረፈው ስንል ታዲያ ያን ሁሉ መከራ ከተቀበለ በኋላ ጌታችን ቃል ኪዳንን ከሰጠው በኋላ አዎ በማግስቱ ገመዶችን በአንገቱ አድርገው ቀኑን ሙሉ ሲያሰቃዩት ከዋሉ በኋላ በቀኑ መጨረሻ ሚያዝያ 30 ቀን አዎ በሰማዕትነት አርፏል ማለት ነው። ከሃዲዎች ግን ይህ ብቻ አልበቃቸውም። ቅዱስ ማርቆስን እንዲህ ማድረጋቸው ብቻ አላረካቸውም። ከሃዲዎች ምን አደረጉ ስንል የወንጌላዊ ሐዋርያዊ ቅዱስ ማርቆስን አዎ ሥጋውን ለማቃጠል እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በዚህ ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ፍቃድ ንውፅ ውስጥ ሆነ፣ ጨለማ ሆነ። ቀዝቃዛ ነፋስ፣ መብረቅ፣ ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም ታዲያ መጥተው የሐዋርያው የቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ ማለት ነው። ይህ የተከናወነው መቼ ነው ስንል በዛሬቱ ዕለት ሚያዝያ 30 ቀን ነው። ስለዚህ ዛሬ ይህንን ክብረ በዓል ስናከብር ለምንድን ነው የምናከብረው ብለው የሚጠይቁ ሰዎች አሉና ስለምን እንደሚያከብሩ ሊያውቁ ሊገነዘቡ ያስፈልጋል። እኛም ደግሞ ክብረ በዓሉን ስናከብር ዝም ብለን ብቻ ንግስ ነው ስለተባለ መሄድ አይደለም። ስለምን እንደምናከብር ክብረ በዓሉን ልናውቅ ያስፈልጋል። በዛሬቱ ዕለት ወንጌላዊ ቅዱስ ማርቆስ ምን አድርጎ ነው ክብረ በዓሉ የሚከበረው የሚባለው ልናውቅ ያስፈልጋል፣ የሚለው ልናውቅ ያስፈልጋል ወገኖቼ። የተማርናትን ይችን ያወቅናትን ደግሞ ሌሎችም እንዲያውቁ እንዲረዱ ደግሞ ልናሳውቅ ያስፈልጋል። ይህ ደግሞ መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ
ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ወገኖቼ። ይህ ደግሞ መንፈሳዊ ግዴታችን ነው። ምክንያቱም ብዙ ሰዎች የስም ክርስቲያን ይሆኑ አሉ። ሰው ንግስ ስላነገሰ የሚያነግሱ፣ ሰው ነጠላ ስላደረገ የሚያደርጉ፣ ማኅተብ ሰው አንገቱ ላይ ስላደረገ አይተው የሚያደርጉ፣ ሰው ስላደረገ ብቻ የሚያደርጉ ብዙ ሰዎች አሉና በዘልማድ መመላለስ ሳይሆን የምናደርጋትን እያንዳንዲቷን ነገር አውቀን ልናደርግ ስለሚገባ እኛ ያወቅንም ደግሞ ሰዎች ጥቂቷን ይቺን ያወቅናትን ነገር ላላውቁት ወንድሞቻችን ልናሳውቅ ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።